ሰላም ቤተሰብ እንዴት አደራችሁ? እንዴት አረፈዳችሁልኝ? እኔ ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ይብዛ። ጊዜው ፍጥነቱ ግን አይገርምም። እንግዲህ ቪዛ ያልቆ አይዲ ሊሰራልኝ ነው። የመጣሁበት ቆይታዬን ጨረስኩኝ። አሁን ደግሞ ሊሰራልኝ ትላንትና ሆስፒታል ሄጄ ነበርና ጥሩ ነው። ዞሮ ዞሮ ራስን ህጋዊ ሆናችሁ ስትሰሩ ደስ ይላል። ያው ከህገወጥ ታማችሁ እንኳን ሕክምና ቦታ ስትሄዱ ያው አይዲ ምናምን ስለምትጠየቁ ጥሩ ነው። እኔ ደስ ብሎኛል። መልካም ነው። ህጋዊ ሆናችሁ መስራት ጥሩ ነው። ለሱ ብቻ ብዬ አይደለም የመጣሁት። ለእናንተ የሚጠቅም መረጃ ሁሌም ያው እግረ መንገዴ ላውራችሁ ብዬ ነው። ማለት ይሄንን ብቻ አይደለም ላውራ የመጣሁት ለማለት ፈልጌ ነው። ላይክ፣ ሼር፣ ሰብስክራይብ አድርጉ። ደስ ብሎኛል። ትናንትና ሜዲካል ሰጥቼ ደምና ኤክስሬ ሌላ ምን ነበረ ሽንጤ ነው የምትሰጡትና እንግዲህ አይዲ ሊሰራልኝ ነው። ደስ ብሎኛል። ቀጥሎ ደግሞ የሆነ መረጃ ይዤላችሁ መጥቻለሁ። ባለፈው ስለ ፓስፖርት ጆርዳን ሰርቼ ነበርና ብዙዎቻችሁ አሳደሳችሁም ደግሞ የነገራችሁኝ አላችሁ። ሌላ ደግሞ ምንድነው በድጋሚ መጥቷል ማለት ነው። አሁን አፉ ወጥቶ የለ በአፉ ምክንያት አድርገው ለ5 ቀን ከዚህ ወር ቀጥሎ ከ5 እስከ 10 የዛሬ 29 ነው ስንት ነው ቀኑ? እና በሚቀጥለው ከ5 እስከ 10 ቀን ጀምሮ የፓስፖርት እድሳት አለ ማለት ነው። ሳታሳድሱ ያመለጣችሁ ወይም ይሄንን እድል መጠቀም ትችላላችሁ። ያው ደስ የሚል ነገር ነው። መደበኛ ፓስፖርት የሚያሳድሱ ብዙ ልጆች የሚጠይቁ አላችሁ። የለም ቀርቷል። እንግዲህ ከዱባይ ቆንጽላ መጥቶ ነው እዛ መጥቶ ፓስፖርት እያሳደሱ ያሉት ማለት ነው። እንደ ድሮ የሚያሳድሱ እየተቀበሉ ላይ የሚያሳድሱ የሉም። እንደዛ አይነት እድል ደግሞ በየ3 ወሩ ነው። ይሄንን መታገስ አያቅታችሁም እና እንደ ድሮ ላይ ምናምን የሚያሳድሱ ምናምን የሉም። ይሄንን እድል እየተጠቀማችሁ ማሳደስ ትችላላችሁ። ሁለተኛ ደግሞ ማዳም ቤት እየሰራችሁ አሁን ጠፍታችሁ የሚሰሩ ከማዳም ቤት ወጣችሁ ልክ እናንተ እጅ ስትሰጡ ስለ ፓስፖርት ሊያሳስባችሁ አይገባም። እናንተ እጅ ስትሰጡ ፖሊስ ቀጥታ ወደ ማዳማችሁ ደውሎ ፓስፖርታችሁን ይቀበላል። እና ሌላኛው ደግሞ የሚያሳስብ ነገር አይደለም። ማዳማችሁን አናግሮ ምናምን ነገር ከሳ ከሆነ ክሳችሁን ታወርድና ከዛ ፓስፖርታችሁን ፖሊስ ይቀበላል ማለት ነው። ቀጥለው ደግሞ ፓስፖርት ከነጭራሹ ነው የጠፋባችሁ። በቃ የት እንዳለ የት ድራሹ ማታቁ ማለት ነው። ዲሲፓሲ ቢባል እሱን አውጥታችሁ ግዛዊ ይሄንን የወጣ አሁን በአምስትም እየመጣ ነው። ይሄንን አጋጣሚ ተጠቅማችሁ ወደ ሀገር ቤት መሳፈር የምትፈልጉ ግዛዊ ፓስፖርት አለች። እሷን እዛችሁ መሳፈር ትችላላችሁ። ለጓደኞቻችሁ ሼር አድርጉ። ብዙ ልጆች የተጨነቃችሁ አላችሁና ፓስፖርት ጠፍቶብኝ ሌላ እንደዚህ ታክሲ ውስጥ የተለያየ የት እንዳለ ራሱ አላውቅም ያለቻችሁ የምትሉ ልጆች ብዙ አላችሁና እቺ ጊዜያዊ ፓስፖርቷን እዛችሁ መሳፈር ትችላላችሁ። ኢትዮጵያ ደግሞ ስትገቡ ቀስ ብላችሁ የፓስፖርት ቁጥሯችሁን ይዛችሁ ሄዳችሁ ሌላ አዲስ ማውጣት ትችላላችሁ። በነገራችን ላይ አሁን እንደ ድሮ አይደለም፣ በጣም እየተስተካከለ ነው። የፓስፖርት እድሳት ለመደበኛውም ሆነ ለአስቸኳይ አንድ ጓደኛዬ ከዱባይ ወንድሟ ሞቶ ባለፈው ወደ ኢትዮጵያ ተመልሳ ነበረና ፓስፖርቷም ጊዜ ያልቆባት ነበረ። ትላንትና ደውላ ነግራኝ ነበረና እንደ ድሮ አይደለም። ሁሉም ማለት በቃ የመንግስት ሰራተኛ የምናምን ወደ ውጭ ሀገር የሚሄዱ ለየብቻ ነው አሉ። በስነ ስርዓት ነው አሉ የምትስተናገዱት። እንደ ድሮ ይሄ ግፋው በሳምንት ወረፋ ምናምን ቀርቷል አሉ። በጣም ደስ ይላል። ስለ ፖሊስ ከወንጀል ነፃ እሱም ደግሞ ጠይቂያችሁ መምጣት ለምታስቡ እነግራቸዋለሁ። ያው
ሰሞኑን ማለት ያው የወንድሟን 40 ካወጣች በኋላ ወደዚህ በፍቃድ ነው የመጣችውና ስለምትመለስ ተጠይቃም ከሆነ ለእናንተ የሚጠቅማቸዋል ብዬ ስለማስብ ወደ እናንተ አደርሳለሁ ማለት ነው። እና እቺ ጊዜያዊ ፓስፖርት ማውጣት ትችላላችሁ ሳትጨናነቁ ማለት ነው። ያለ ፓስፖርት መሳፈር ስለማንችል ህገወጥም ሆነን ህጋዊ ሆነን ፓስፖርት ግዴታ ያስፈልገናል አይደለ? ቲኬትም ለመቁረጥ እና ፓስፖርቱ ከነጭራሹ ነው የጠፋባችሁ ልጆች እቺ ጊዜያዊ ፓስፖርት ሄዳችሁ በማውጣት መሳፈር ትችላላችሁ። ማዳም ቤት ደግሞ ጥላችሁ የወጣችሁ ልክ እጅ ስትሰጡ ፖሊስ ራሱ ወደ ማዳም ደውሎ ፓስፖርታችሁ ይቀበላል ማለት ነው። አታስቡ፣ በርቱ። አንዷ እህቴም ባለፈው ጥንቃቄ አድርጉ፣ ያው እንደየእንትኑ እንደየኬዙ ይለያያል እና በተለይ እንደዚህ ውጪ ላይ የሚሰሩ ልጆች ልጅቷ በጣም ነው አንጀቴን የምትበላውና በጣም ነው የምታሳዝነው። ሌላ ሰው ነው ቪዲዮ የሰራ እስር ቤት ሄዶ ምናምን። እቺ ልጅ እንግዲህ እስር ቤት ስትገባ እርጉዝ ነበረች፣ ነፍሰ ጡር ነበረች። እዛ ውስጥ ወልዳ በጣም ይከብዳል አይደለ? እስር ቤት ውስጥ መውለድ እና 2 ዓመት ሙሉ ነው እዛ ውስጥ የታሰረችው። ልጇን ወዳውኑ ነው የተቀማችው እንደወለደችው ምናምን። እንግዲህ ልጅ ከእናንተ ጋር አይቀመጥም መሰለኝ። ልጄ ወዳውኑ ነው ልጄ ማየት ፈልጋለሁ እርዱኝ እያለች ነው። እስቲ ስለዛች ልጅ መርዳት የምችሉ ጆርዳን የምትኖሩ እህቶች ብዙ ዓለም አላችሁ ብዙ አላችሁና እሷን ብትረዷት። እህታችን ነች፣ ስደተኛ እህታችን ነች። ያው አላውቅም ከበድ ያለ ኬዝ ይሁን አላውቅም፣ ግን እንደዚህ ማዳም ቤት የሚሰሩ ይሄናል አይቆዩም። የቆዩም ምን የለም ብዙ ታስሮ የገቡ ማቃቸው ስላሉ ማለት ነው። አላውቅም ኬዟ በምን ምክንያት እንደሆነች ይሄ ነው ብዬ መፍረድ ባልችልም 2 ዓመት በሙሉ እዛ ውስጥ የሚያቆይ ነገር ምን እንደሆነ ባላውቅም እቺ እህታችን መርዳት የሚችሉ እስር ቤት ደግሞ በየጊዜው እየሄዳችሁ የምታዩ ልጆች አሉ። እሷንም በዛ በእግረ መንገዳችሁ ብትመለከቷት ብታያት ብቻ ያሳዝናል አይደለ? ሰው ልጅ ያው ዝም ብሎ ሰው ወይ ከቤት ህገወጥ ሆኖ አይሰራም። የተሻለ ነገር ለመፈለግ በብዛት ደግሞ ጆርዳን ውስጥ ማዳሞች እርኩስ መጥፎ ስለሆኑ ከአቅማቸው በላይ ሲሆኑ ጥሎ ይወጣሉ እና ሰው ፈልገው አይደለም ህገወጥ የሚሆነውና የተሻለ ነገር ወይም በቃ ከአቅሙ በላይ ሲሆን ነውና እህታችን እዛ ጆርዳን የምትኖሩ እህቶች ያው ወንዶች ብዙ ጊዜ ስለሌላችሁ ያው እህቶች ናችሁና እሷን ብትረዷት የምትወጣበት መንገድ ቢስተካከልና ከልጇ ጋር ብትገናኝ በጣም ነው የምታሳዝነውና መርዳት የምትችሉ እየሄዳችሁ እሷን ብታዩት ጥሩ። በጣም መልካም የሆኑ ልጆች አሉና እንደዚህ በትርፍ ጊዜያችሁ እስር ቤት ያሉ ልጆቹን ሄዶ የሚጎበኙ ማያችሁ ልጆች ስላሉ እሷንም እህታችንም በዛ ብታያት ማየት ብቻ አይደለም ወታ ደግሞ ከልጇ ጋር የምትገናኝበት መንገድ ካለ ብታስተካክሉላት እላለሁ። ወዳችኋለሁ። አዳዲስ ሆናችሁ ደግሞ ሰብስክራይብ አድርጉ። ዛሬ በጠዋቱ ነው ቪዲዮ እንትን እያልኩ በጠዋት ጉልበት ማለት ነው። ምክንያቱም ወደ በኋላ ፀሐዩም ስራውም ስለሚያደክመኝ አሁን ጠዋት በተነቃቃ መንፈስ በጠዋት ነው ተነስቼ ቁርስ ምናምን ሰርቼ ቪዲዮ እየቀረጽኩ ያለሁት በጠዋት ነው። ጠዋት ላይ ብዙም ሙቀት አይኖርም፣ የሆነ አለ አይደለ መካከለኛ ነው። በቃ ንፋስ ምናምን አለው። ከሰዓት ነው በቃ ከሰዓት ነው የሚያደክማችሁ ሙቀቱ። እንግዲህ ፈጣሪ ትዕግስቱን ይስጣችሁ። እኛስ ሙከየፍ እያለ ራሱ እንደዚህ ኪችን ውስጥ ምግብ እያበሰራ በጣም ነው ሞቀው። እነዚህ ውጪ ላይ የሚሰሩ ወንድሞቻችን ፈጣሪ ትዕግስቱን ይስጣችሁ። እኔ አሰብኩኝ እኔ ከዚህ ወደዛ ቤት ሄጄ ሲመለስ ሰውነቴ ውሃ በውሃ ነው። ትንፋሽ ራሱ መቆጣጠር ነው የሚያቅተኝና የእውነት እናንተ ጀግና ናችሁ። ፈጣሪ ብርታቱን ይስጣችሁ። አይዟችሁ። ግማሽ ሰዓት ደግሞ እየሰራችሁ ራሳችሁን ጠብቁ። ሙቀቱ አይደለም ሰው ልጅ ብረት ነው የሚያቀልጠው የዚህ ሀገር ሙቀትና ራሳችሁን ጠብቁ። ሴቶችም ደግሞ እንደኔ ምግብ ምሰሩ ራሳችሁን ጠብቁ። ፊታችሁ ላይ ሳንስክሪን ተጠቀሙ፣ ግዴታ ስለሚያስፈልግ ማለት ነው። ይወደድ ምንም ማለት አይደለም። ውድ ነው ብላችሁ ለራሳችሁ አትሰስቱ። በቃ እንዴ
ለራሳችሁ ካልሆነ ያውን ገንዘብ እያለን ራሳችን ቆዳ ማንጠብቆ ነገ ደግሞ ከየትም ቆዳችንም ይበላሻል። ያን ገንዘብም እጃችን ላይ አይኖርም። ፈጣሪ እንደው ያሳጣንና በቃ ይሄ ወሳኝ የሆነ ነገር አትሰስቱ፣ ለራሳችሁ ማለት ነው። ሳንስክሪን ተጠቀሙ። ራሳችሁን አትዘጋዩ፣ አትርሱ። ላለሁ ወዳችኋለሁ። በያላችሁበት መልካም ጊዜ፣ መልካም ቆይታ። ቻው ቻው።